እኔ እኮ የሚገርመኝ ምን መሰላችሁ ቼልሲ ድምጹን አጥፍቶ እያሸነፈ የመጣ ቡድን ነው። ብዙዎች ከፍ ያለ ግምት አንሰጠውም። ትኩረታችን አርሰናል እና ማንቸስተር ሲቲ ላይ አረ ልምድ ይጎሏል ምናምን እያልን እንከን እያወጣንለት የዓለም ሻምፒዮን ሆነ። ቀላል አይደለም የዓለም ሻምፒዮን ሆነ። ኮንፈረንስ ሊግን አሸነፈ። በማሬስካ ስር እኮ ሁለት አንኳር ዋንጫዎችን እኮ አግኝቷል ባለፈው ሲዝን። በማዕዘን ምት በዋይድ ቅጣት ምቶች ጎል ስለማስቆጠር በፕሪሚየር ሊግ ላይ ትኩረት የሚደረገው አርሰናል ላይ። ነገር ግን አሁን እስቲ ተመልከቱት በቆመ ኳስ ጎል አስቆጠረ በሚለው ቼልሲ ከአርሰናል የሚያንሰው በአንድ ጎል ብቻ ነው። በአንድ ጎል ብቻ ኦልሞስት እኩል ነው ከአርሰናል ጋር ማለት ነው። ግን የኛ ትኩረት ስለ ሴት ፒስ ስናወራ ሁሌ ምሳሌያችን አርሰናል። ቻርቱን ተመልከቱ። አንደኛ ልክ ነው አርሰናል፣ ሁለተኛ ቼልሲ ነው የቆመ ኳሶች ጎሎች በማስቆጠር። ልዩነቱ በመካከላቸው ያለው አንድ ብቻ ነው። ግን ይህንን ላላስተዋለ ልዩነቱ ሰፊ ነው የሚመስለው ከአርሰናል ጋር። ድምጹን አጥፍቶ የሚሰራ ቼልሲ ምላችሁ ለዚህ